European superstar singer Theodros Kassakhun, popularly known as Teddy Afro, has ነገሮች ወደ አላስፈላጊ ክረት እየተለወጡ ነው። ማዝማሚያው ወደ አደጋ ያመጣ ይመስላል እና ከምንም በላይ ኢትዮጵያዊነትን ማዳን መጀመሪያ ለማርኮ ተሰማ። ታማኝ በየነ ከዛሬ 21 ዓመት በፊት የነበረን ጊዜ ያስታውሳል። ያኔ የምርጫ ሰሞን ነበር። ኢህአዲግ ሀገር ሊመራ ያስተሳሪያል ድንገት ወጣ። ኢትዮጵያ በዚህ ሙዚቃ ከዳር ዳር ተናወጠች። ብላቴናው በመንግስት ጥርስ ውስጥ ገባ። ታማኝ በየነ ታዲያ ዛሬ ከ21 ዓመት በኋላ እነዚህም ደገሙት ሲል ይጠይቃል። ምኑን? ቴዲ አፍሮ ምን ገጥሞታል? አልበሙ ከወጣ በኋላ ምን ይጠብቀዋል? አብርሃም ወልዴ ተወዳጁ የባላገሩ አይዶል ሾው መስራች እና የባላገሩ ቲቪ ባለቤት ሐሙስ ናፍቃኛለች ይላል። ይሄኛው አልበም ደግሞ ጸበላለው መሰለኝ ልክፍት ያለባቸውን ማስለፍለፍ ጀምሯል ሲል ጽፏል። ዮናስ ዘውዴ ቴዲ አፍሮ ለምን ጥርስ እንደተነከሰበት ሚስጥሩን እኔ ያውቃለሁ ብሏል። ምንድነው ሚስጥሩ? እንመለስበታለን። በመንግስት ከፍተኛ የሹመት እርከን ላይ ያሉ ግለሰቦች በሚያስደንቅ ሁኔታ ቴዲ ላይ ዘምተውበታል። ለምን? ምን ተይዞ? ገና ወጡ ሳይወጠወጥ ይህ ሁሉ መናወጥ ምን አመጣው? ነው ወይስ ህዝብ ጆሮ ከመድረሱ በፊት ቴዲ አልበሙን ለነሱ አሰምቷቸው ነበር? ብቻ መካረሩ እየጋለ አላስፈላጊ የሆነ ዘመቻውም እየጨመረ ነው። የአልበሙ ብቸኛ የሚዲያ አጋር የሆነው አርቲስት ቲቪ ከገጠመው ነገር እንጀምር። ቀጥለን ቴዲ ላይ ለምን እንዳቀሙበት ሚስጥሩ የተባለውን እንነግራችኋለን። የአርቲስት ቴሌቪዥን ጣቢያ ቴዲ አፍሮ በአዲሱ አልበሙ ላይ ሊሰጥ ከነበረው ጋዜጣዊ መግለጫ ጋር በተያያዘ በገባው የቀጥታ ስርጭት ስምምነት ዙሪያ ለኢትዮጵያ መገናኛ ብዙሃን ባለስልጣን ማብራሪያ መስጠቱን ዋዜማ ሰምቻለሁ ብላ ዘግባለች። በባለስልጣኑ ጥያቄ በዚሁ ስምምነት ዙሪያ ትላንት ረፋዱ ላይ በባለስልጣኑ ቅጥር ግቢ በአካል ተገኝተው ማብራሪያውን የሰጡት የጣቢያው ስራ አስፈጻሚና ሌሎች የሥራ ኃላፊዎች መሆናቸውን ዋዜማ ሰምቻለሁ ብላለች። ይህንኑ ተከትሎ ማክሰኞ ሚያዝያ 6 ቀን 2018 ዓ.ም ከምሽቱ 12 ሰዓት ጀምሮ ሊሰጥ የነበረው የቴዎድሮስ አልበም ኢትዮሪካ ጋዜጣዊ መግለጫና በጣቢያው ሊተላለፍ የነበረው የቀጥታ ስርጭት በይፋ መታገዱ ይታወሳል። የመግለጫው መታገድና የቴሌቪዥን ጣቢያው ኃላፊዎች ማብራሪያ መስጠት በአልበሙ ይፋ መሆን ላይ ስለሚኖረው አንድምታ እስካሁን በይፋ የተባለ ነገር የለም። አልበሙም ሐሙስ እንደሚወጣ ይጠበቃል። ይህን ተከትሎ ህዝብ በእልህና ጉጉት ሙዚቃውን ለመስማት ያለው ፍላጎት ከፍ ብሏል። ጉጉት ይላል የአብርሃም ወልዴ ጽሑፍ ሲጀምር። የቴዲን አልበም ምንጊዜም ጓጉቼ የምጠብቅ ሰምቼም የልቤ የሚደርስልኝ ነኝ። ዝም ሲል እንደ ኮረፌ ሊፈላ ሲዘገይ እንደ ወይን ሊጣፍጥ እንደሆነ አውቃለሁ። ያሁኑ ደግሞ ጠበል መሰለኝ ልክፍት ያለባቸውን የነካቸውን ማስለፍለፍ ጀምሯል። ሐሙስን በመጠበቅ ገና ማክሰኞ ላይ ነኝ። እንደ ሮብ ደግሞ ረጅም ቀን የለም። መልካም ዕድል እመኛለሁ። የናፈቁት እንዲህ ሲሉት፣ የጠሉት ደግሞ በተቃራኒው አጽናፍ ቆመው እየቀጠቀጡት ነው። ዮናስ ዘውዴ ቴዲን በአካል አውቀዋለሁ ይላል። የቀድሞ የፍልስፍና ሰውና በኋላም የመንግስት ሹሙ ዮናስ ሲቀጥል ቴዲን በአካል አውቀዋለሁ። ለህልውና ዘመቻው እንዲቀሰቅስ ብዙ ተለምኖ ብዙ ተጎትጉቶ ነበር ይህን በሚያስተባብረው ግለሰብ። እሱ ግን ወይ ፍንክች ብሏል። በሌላ ጊዜ ደግሞ ማዲ ወይንም ማዲንጎ ያረፈ ጊዜ አንድ ክስተትም ተፈጥሮ ነበር። ሌላ ጊዜ ደግሞ እንዲሁ የሆነ ነገር ተከስቷል። የተከለከለው በእነዚህና መሰል ሰበቦች ከሆነ ልክ አይደለም። አሳ ጎርጓሪ እንዳይሆን ነገሩ። መቼ ይሆን የሚበጠሰው ይህ የቂም ሰንሰለት፣ ይህ የቂም ቋጠሮ? ዮናስ ይህን ካለ ዘንዳ ቴዲና ሰዎቹ ለምን እንደተጣሉ ግልጽ ነው ማለት ነው። ይህ ደግሞ ለድምፃዊው የነበረውን ክብር 7 እጥፍ ከፍ ያደርገዋል። ምናልባትም አሁን ይጠሉት የነበሩ ሁሉ ደጋፊው ወደ መሆን ይቀየሩ ይሆናል። ምክንያቱም እርስ በርስ ስንባላ አርቲስቱና የሃይማኖት አባቱ ሁሉ የሞት አዋጅ ነጋሪ በነበረበት በዛ ክፉ ዘመን ገለልተኛ ለመሆን ከወሰነ በእርግጥ እርሱ እንደ ሙዚቀኛ ብቻ ሳይሆን እንደ ሰውም የሚደነቅ ነው። ሌላው በሰዋሰውና በቴዲ አፍሮ መሃል በ50 ሚሊዮን ብር ስምምነት ተፈርሞ የነበረ ውል መፍረሱ ሲነገር ነበር። ይህን በሚመለከት የተለያዩ መላምቶች እየተሰነዘሩ የነበረ ሲሆን አሁን የተረጋገጠ መረጃ ወጥቷል። መረጃውም የሚከተለው ነው።
የቴዲ አፍሮና ሰዋሰው መልቲሚዲያ ውል የፈረሰበት ምክንያት። ቴዎድሮስ ካሳሁን ወይም ቴዲ አፍሮ ከ4 ዓመት በፊት ቀጣዩን አልበሙን በሰዋሰው መልቲሚዲያ በኩል ለማሰራጨትና ለመልቀቅ ውል ተፈራርሞ እንደነበር ይታወቃል። ሆኖም ድምፃዊው አልበም ሊለቀቅ ጥቂት ቀናት ሲቀሩት ይህ የሁለቱ አካላት ውል ፈርሷል። ውሉ የፈረሰበትን ምክንያት በተመለከተ በርካታ ምክንያቶች ሲነሱ የነበረ ሲሆን ሰዋሰው አልበም ውስጥ የተካተቱ 3 ዘፈኖች እንዲወጡ ጥያቄ በማቅረቡ ውሉ ፈርሷል የሚሉ አሉባልታዎች በስፋት ሲሰራጭ ሰንብቷል። በዚህ ጉዳይ ላይ ኢትዮፒካ ሊንክ በዛሬው ዕለት ምንጮቹን ዋቢ በማድረግ ውሉ የፈረሰበትን እውነተኛ ምክንያት ይዞ ወጥቷል። እንደ ኢትዮፒካ ሊንክ ምንጮች ከሆነ የቴዲና ሰዋሰው ውል የፈረሰበት አንዱ ምክንያት በድምፃዊውና በአሳታሚው በኩል ውሉ ውስጥ የተካተቱ አዳዲስ ጉዳዮች ዋነኛ መንስኤ መሆናቸው ይናገራሉ። በሁለቱ አካላት መካከል በተደጋጋሚ የተደረጉ ውይይቶች የውሉን ባለቤቶች ሳያግባቡ ቀርተዋል የሚለው ኢትዮፒካ ሊንክ ሰዋሰው መልቲሚዲያ የቴዲ አፍሮ ነባር ሙዚቃዎች ድጋሜ በሰዋሰው ገጽ ላይ እንዲለቀቁ መጠየቃቸው ለውሉ መፍረስ አንድ ምክንያት ነው ብሏል። ድርጅቱ የድምፃዊውን ነባር ስራዎች በራሱ ገጽ ላይ ለማሰራጨት በየዓመቱ የሚከፈል ከፍተኛ ገንዘብ በቅድመ ሁኔታ መልክ አቅርቧል። ሆኖም ይህ የድርጅቱ ሐሳብ በቴዲ ዘንድ ውድቅ ተደርጓል። በተጨማሪም ከ4 ዓመት በፊት በተፈረመው ውል ላይ ከስልክ ድምጽ ማሳመሪያ ጥሪ ላይ የሚገኝ ገቢ ለሰዋሰው እንዲሰጥ የተወሰነው የውል ስምምነት ማሻሻያ እንዲደረግበት በቴዲ አፍሮ በኩል እንደቀረበ ሚዲያችን ከኢትዮፒካ ሊንክ ዘገባ ሰምቷል። ሆኖም ይህ የቴዲ ሐሳብ ከሰዋሰው በኩል ተቀባይነት ሳያገኝ ቀርቷል። እነዚህ ልዩነቶች ባለማጥበባቸውና እየሰፋ በመሄዳቸው ውሉ ሊፈርስ በቅቷል። ውሉ በተፈረመበት ወቅት ሰዋሰው በአጠቃላይ ለቴዲ አፍሮ 50 ሚሊዮን ብር ለመክፈል ተስማምቶ ነበር። በወቅቱም ለድምፃዊው ግማሽ ያህል ማለትም 25 ሚሊዮን ብር ተከፍሎት እንደነበረ ከድምፃዊው የማኔጅመንት ክፍል አባላት የተገኘው መረጃ አረጋግጧል። ነገር ግን ከ2 ሳምንት በፊት ውሉ በመፍረሱ ድምፃዊው ቀድሞ የተቀበለውን 25 ሚሊዮን ብር ከ4 ዓመታት ወለድ ጋር ታሳቢ ተደርጎ በድምሩ 33 ሚሊዮን ብር ለሰዋሰው እንደተመለሰ ተረጋግጧል። አሁን ደግሞ ወደ ተቺዎቹ ሐሳብ እንምጣ። ኢፍቱ አንዋር የተባሉ የመንግስት ሹም ስክሪናችንን ከሚሞላ ተክለ ሰውነት ጋር ባያያዙት የትችት መልእክት ስም ባይጠሩም ቴዲን አጥረግርገውታል። ህዝቡም ከትችቱ ይልቅ ስክሪኑን የሞላውን ተክለ ሰውነት እያደነቀ ደግ ብሏል፣ የጀርባ ታሪኮ እውነቱን ጮሆ ይናገራል ብሏቸዋል። የሹማው መልእክት እንዲህ ይላል። በህዝብ ጩኸትና በወቅታዊ ስሜት ላይ ተጭኖ የጥበብ ሰው ነኝ የሚለው ድምጽ ዛሬም እንደ ትላንቱ የምርጫን ትኩሳት ጠብቆ ብቅ ብሏል። ይሁንና ይህ ድምጽ የጥበብ ነው ወይስ የፖለቲካ ንግድ የሚለው ጥያቄ በብዙዎች ዘንድ እያነጋገረ ይገኛል። እነዚህ ሙት አንጋሾች ራሳቸውን የቁም ጀግና ለማድረግ ይኳትናሉ። ግጭትንና መከፋፈልን የሚዘሩ መግለጫዎችን እያወጡ ህዝብን ለማደናገር ቢሞክሩም ዛሬ ግን የሚሰማቸው ጆሮ የለም። ምክንያቱም ዘመኑ የጥላቻና የልዩነት ሳይሆን በልዩነት ውስጥ በሚገኝ ውበት ሀገርን በጋራ የመገንባት የታሪክ ምዕራፍ ነው። የፖለቲከኛው ሐሳብ እንዲህ እያለ ይቀጥላል። ሲያገባድዱም ጊዜው የለውጥ ነው፣ ጊዜው የልማት ነው። ዛሬ ሙት አንጋሾችና የከንቱ ውዳሴ አራጋቢዎች ፀሐያቸው ጠልቃለች። ከእንግዲህ ለጥፋት ድንኳን የሚዘረጋበት በህዝብ ሰቆቃ የሚነገድበት ዘመን አብቅቷል ሲሉ ጽፈዋል። ብቻ መልእክቶች ከዛና እዚህ ጫፍና ጫፍ ይዘው እየተተለተሉ ነው። ጠላትና ወዳጅ ከወዲሁ ድንበር ለይተዋል። ለቴዲ ሊሞቱና ቴዲን ሊገድሉ የተዘጋጁ የሚመስሉ በሁለት ተከፍለዋል። ይህ ሁሉ ሲሆን የአልበሙ ባለቤት ያሰማው አንዳችም ድምጽ የለም። ብቸኛ ንግግሩ አልበሜ ሐሙስ ይወጣል ጠብቁት የሚል ብቻ ነው። የመንግስት የአልበሙን ጋዜጣዊ መግለጫ ማገድ የነገሩን ጡዘት የጨመረው ይመስላል። የፖለቲካ ፓርቲዎች ህብረት የሆነው ትብብር የመንግስትን እርምጃ ሲቃወም፣ ፈዲላ ቢያ የተባሉ ፖለቲከኛ ደግሞ ውሸት ነው ያገደም የታገደም የለም ብለዋል። ሁለቱንም ቀጥለን እንስማቸው። በነገራችሁ ላይ ይላሉ ፈዲላ፣ በነገራችሁ ላይ ከ50 በላይ ተቃዋሚ ፓርቲ ተመስርቶ የሚንቀሳቀስባት ሀገር የአንድ ዘፋኝ እንጉርጉሮ የሚታገድበት ምንም አይነት አግባብ የለም። ጡዘት ካልተፈጠረ ዘፈን ሽጦ ማደር አይቻልም? ምን በሆነ መንገድ እገፋለሁ፣ በጣም እፈራለሁ፣ ተጽዕኖ ከባድ ነው የሚለውን ከልክ በላይ ለራስ ግምት በመስጠት ለማሳመን የበሬ ወለደ አይነት ፈጠራ ደስ አይልም። ለመረጃ እንዲሆናችሁ የብልጽግና መንግስት ድሮ እንደለመዳችሁት ለተራ አጀንዳዎች ቦታ የለውም።
ሀገርን ለዘመናት ቀፍድዶ ከያዛት ክፉ ድህነት የማላቀቅ ዓለም ላይ ተወዳዳሪ ሀገርን የመፍጠር ለዘመናት መሰል ሰዎች የዘሩትን የዘረኝነትና የክፍፍል ትርክትን በመቀየር አሰባሳቢ የወል ገዢ ትርክትን የመፍጠር ኢትዮጵያን በሚገባት ልክ የመገንባት የቤት ስራ ያለበት መንግስት መግለጫ አገደ የሚል ተራ አጀንዳ ላይ ስሙን እንደሚያነሳ ቀልደኛ የለም። ቀልዱን ተውት፣ ያገደም የታገደም የለም ሲሉ ፖለቲከኛዋ እንግዲህ ያመኑበትን ተናግረዋል። ትብብር ለኢትዮጵያ አንድነት የተሰኘው የአራት የፖለቲካ ፓርቲዎች ቅንጅት ደግሞ ታዋቂው ድምጻዊ ቴዎድሮስ ካሳሁን አዲስ በሚያወጣ የሙዚቃ ስራ ዙሪያ ሊሰጠው የነበረው ጋዜጣዊ መግለጫ መደናቀፉን በጽኑ አወግዛለሁ ብሏል። ድርጅቱ ዛሬ ባወጣው ይፋዊ መግለጫ እንዳመለከተው ሐሳብን በነጻነት መግለጽ ከማንም የሚሰጥ ችሮታ ሳይሆን የማይገሰስ የሰው ልጆች ተፈጥሯዊ መብት መሆኑን አስታውቋል። በኢፌድሪ ሕገ መንግሥት አንቀጽ 10 ላይ የሰው ልጅ መብቶች የማይገሰሱ መሆናቸው መካተቱን የጠቀሰው ቅንጅቱ ማንኛውም ሰው ያለማንም ጣልቃ ገብነት ሐሳቡን የመግለጽ ነጻነት እንዳለው የሚደነግገው አንቀጽ 29ንም ለአብነት አንስቷል። ይሁን እንጂ በአገሪቱ ያሉ ስርዓቶች ራሳቸው ለጻፉት ሕግ ለመገዛት ሲቸገሩና ከሕግ በላይ ሲሆኑ ይታያሉ ሲል ወቅሷል። ድምጻዊ ቴዎድሮስ ካሳሁን ሊሰጠው የነበረውን መግለጫ ስለመታገዱ በይፋዊ ደብዳቤ የተገለጸ ነገር ባይኖርም የስርዓቱ ባለስልጣናት የሚያሳዩት የቃላት ጥቃትና ዘለፋ በእጅ አዙር የተፈጸመ እገዳ መኖሩን እንደሚያመለክት መግለጫው ያስረዳል። አክሎም አርቲስቱ ኢትዮጵያዊነትንና ታሪክን መዘከር ነውር በነበረበት ወቅት ወጣቱን በስነ ልቦና በመገንባት ላደረገው በጎ አስተዋጽኦ ዕውቅና ሊሰጠው ሲገባ እንዲህ ያለው መሳደድ አግባብ እንዳልሆነ ገልጿል። ትብብሩ ይህን መሰል ቀጥተኛና ቀጥተኛ ያልሆኑ አፈናዎች ለሌላ ቀውስ በር ከፋችና ገፊ ምክንያቶች ናቸው ብሎ እንደሚወስድ ገልጿል። በመሆኑም መንግስት ክልከላውን በጓዳ ከመፈጸም ይልቅ አርቲስቱ የተደናቀፈበትን መግለጫ እንዲሰጥ ሁኔታዎችን እንዲያመቻች ወይም ከአደናቃፊነት ራሱን እንዲያቅብ ጥሪ አቅርቧል። በተጨማሪም የዜጎች የመናገር ነጻነት እንዲከበርና ፍትህ በግለሰቦችና በካድሬዎች እጅ እንዳይወድቅ በጥብቅ አሳስቧል። ውድ የአዲስ አገልግል ቤተኞች ለዚህ ሁሉ ግርግር ምክንያት የሆነው ኢትዮሪካ የተሰኘው አልበም ሐሙስ በቀን 8 ወርሃ 8 2018 ይለቀቃል። እርስዎ ስለ ውጥረቱ ምን እንደሚያስቡ በኮሜንት መጻፊያው ላይ ያስቀምጡልን። ቸር ጊዜ